እህታችን አትሌት ገሌት ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በጮይነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ አዎ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከሱ አይመስለኝም። ግን ተዋደው እንደተጋቡ እናውቃለን። አብሮ ይኖሩ ነበር። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና ነው 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። አዎ ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ እስር ቤት ለመያዙንም ተገለጸ። አንድ ሰው መረጃውን እንዳጋራው የእህቴ ልጅ ነው ብሎ እንዳለው ትላንት በሰይፉ ሾው ላይ ቀርባ የቀረበችው አትሌት ገለቴ ቡርቃ ዛሬ ባለቤቷ በእስር ቤት እንዳለ ባለቤቷ የሆነው እርሱ እስካሁን እንደምረዳውና እያገዝን እንዳለው ብር እንዳልወሰደ እና የራሱ እውነት እንዳለውና ዝም ብሎ እንደታሰረ እየገለጸ ነው እና እየተንገላታ እንዳለ እና ይሄኛውን ነገር ደግሞ መንግስት እንዲያውቀው እያለ ይገኛል። ስለዚህ ፍትህ እና እሱ መፈታት አለበት የሚል ሀሳብ እያነሱ ይገኛሉ።